የገዛ ሞቱ የተጻፈበትን ደብዳቤ ይዞ ይጓዝ የነበረው ወጣት ታሪኩ እንዴት ተቀየረ? ሊገደል የተላከው ተላሶን የተባለው ይህ ወጣት በመንገድ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በድንገት ተገልጦ የሞቱን ደብዳቤ እንዴት ወደ ሕይወት ሹመትና ክብር እንደቀየረለት ብትሰሙ በእጅጉ ትገረማላችሁ። ዛሬ ይህንን አስደናቂ የቅዱስ ሚካኤል ተአምር ይዘንላችሁ መጥተናል። የቅዱስ ሚካኤል ይህንን አስደናቂ ተአምርና ለሌሎች ጻድቃን የዋለውን ውለታ በሰፊው ከመመልከታችን በፊት ይህ መንፈሳዊ ትምህርትና በረከት ለሌሎች ወንድም እህቶቻችን እንዲደርስ አሁኑኑ ቪዲዮን ላይክ በማድረግ መመልከት ጀምሩ። አዳዲስና ወቅታዊ የቤተ ክርስቲያን ትምህርቶች፣ ገድላትና የስንክሳር ንባቦች እንዳያመልጦ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን በቀጥታ ወደ ዕለቱ ድርሳን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪ በሕልውና በአገዛዝ በስልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናውና በረከቱ ረድኤቱ ለዘላለሙ ከኛ ጋር ይኑርና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ ቅዱስ ሚካኤል ድርሳን ይህ ነው። በአንዲት ሀገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነገር ይህ ነው። ይህም ሰው ጾም የማይጾም ጸሎት የማይጸልይ ልቦናው እንደ ፈርዖን ልብ የጸና ነበረ። በዚህም ሰው ጎረቤት የሱም የሚስቱም ሃይማኖታቸው የቀና አንድ ድሃ ሰው ይኖር ነበር። ሁልጊዜ ቅዱስ ሚካኤልን እያገለገሉና ያገኙትንም ለነዳያን ለችግረኞች ምጽዋት በመስጠት በዓሉን በማክበር ይተጉ ነበር። ያ በጎረቤታቸው የሚኖር ባለጸጋ ስለ እነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸውም፣ ነገር ግን ኬት እያመጡ ይመጸውታሉ በማለት ልቡ ታወከበት። ከዕለታት አንድ ቀን ባለጸጋው ያን ድሃ ጠርቶ አንተ ሰው የምታርሰው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለምና ኬት እያመጣ ነው የምትመጸውተው አለው። ድሃውም መልሶ እኔና ሚስቴ የመላእክት አለቃ የሚሆን ቅዱስ ሚካኤልን ስም በጠራን ጊዜ ኃይልን በረከትንም ይሰጠናል። ስለዚህ ብዙ ሥራ እንሰራለን፣ ሥራችንንም ይባርከናል አለው። በዚህም ጊዜ ባለጸጋው ኀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋት ከመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤልን በዓል በሚከበርበት ዕለት ለመውለድ ምጥ ያዛት። በዚህም ጊዜ አቤቱ የመላእክት አለቃ የምትሆን ሚካኤል ሆይ ከዚህ ከደረሰብኝ ሕማም ወሊድ የምጥ ጭንቅ አውጣኝ አድነኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመናዋን ሰማት። በዚያኑ ጊዜ ሚካኤልና ገብርኤል ከሰማይ ወርደው እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤል ቅዱስ ገብርኤልን ሕፃኑን ባርከው አለውና ቅዱስ ገብርኤል ልዑል እግዚአብሔር ይባርከው፣ የዚህን የተንኮለኛ ባለጸጋ ቤቱን ገንዘቡን ሁሉ ለሱ ይስጠው ብሎ ባረከውና ሁለቱም የእግዚአብሔር መልእክተኞች ሚካኤልና ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ደርብ ላይ ተቀምጦ ሳለ እግዚአብሔር ጆሮውን ስለከፈተለት ሚካኤልና ገብርኤል የሚናገሩትን ሰምቶ ነበርና ይህን ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣና ሲያወርድ ቆየ። ነገር ግን 40 ቀን ከሞላት በኋላ ይጠሯት ዘንድ ወደ እሷ መልእክተኞችን ልኮባት በመጣች ጊዜ በተንኮል ሲሸነግላት ሴትየዋ ሆይ ከአንዲት ሴት ልጅ በስተቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህንን ልጅሽን ስጭኝና እንደ ልጄ አድርጌ ላሳደገው ልጄን ሚስት ትሆነው ዘንድ እሰጠዋለሁ አላት። እሷም ስለ ችግሯ በጥያቄው ተደስታ እንካ ወስደ አሳደገው፣ እግዚአብሔር በሱ ላይ የወደደውን ያደርግ ብላ ከሰጠችው በኋላ ያ ሕፃን ከዚያ ከባለጸጋ ጋር ለ3 ወር ያህል አብሮ ተቀመጠ። ከዚህም በኋላ ያ ባለጸጋ በዚያ ሕፃን ላይ ተንኮል ያስብበት ያሴርበት ጀመረ። የሚጠፋበትንም መንገድ ፈልጎ ውስደት በሚባል በታላቅ ስልቻ ውስጥ ከቶ አፉን አስሮ ብላቴናዎቹን ወደ ባህር ይጥሉት ዘንድ አዘዛቸውና ወስደው ከባህር ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ ጣለው። ከዚህ ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባህሩ መጥቶ ሳለ
ያን ውስደት የተባለ ታላቅ ስልቻ አገኘና በፈታው ጊዜ ያን ሕፃን አገኘ። ልጅ አልነበረውምና ፈጣሪ ሆይ ልጅ ስለሰጠኝ ፈጽሜ አመሰግንሃለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙን ተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ እንቁ ማለት ነው። ልጁንም በቤቱና በንብረቱ ላይ አሰለጠነው፣ ሾመው። ብላቴናውም 20 ዓመት በሆነው ጊዜ በዚያ ባለጸጋ ላይ ከባድ ችግር ደርሶበት ተላሶን ወዳለበት ሀገር ሄዶ ከዚያም የተላሶን አባት በግ ጠባቂውን ከመንገድ አግኝቶት ወንድሜ ሆይ የመሸብኝ እንግዳ ነኝና ትተኸኝ አትሂድ፣ በዛሬው ሌሊት ከቤት አሳድረኝ ብሎ ስለለመነው እሺ እንዳልክ እደር፣ አንተ እንግዳ ነህና አለው። ከዚያም ከቤቱ አስገብቶት ሳለ አባቱ ልጁን ተላሶንም ብሎ ሲጠራ ሰማ። በዚህም ጊዜ ያ ክፉ ባለጸጋ ተላሶን ብለህ ጠራኸው፣ ይህ ስም ምን ትርጉም አለው ብሎ ጠየቀው። አባትየው በጎቼን ውሃ ጠጣ ዘንድ ወደ ባህር ዳርቻ ስወርድ አሁን የታሰረች ስልቻ ወድቃ አገኘው። ማሰሪያውን ፈትቼ ባየኋት ጊዜም ይህ ብላቴና አገኘው። ልጅ አልነበረኝምና ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምኩት። ስለዚህም ቤቴን ንብረቴን ሁሉ እንዲያዝበት ሰጠሁት አለው። ባለጸጋው መለስ አድርጎ ይህ ብላቴና ከባህሩ ዳርቻ ካገኘኸው ስንት ዘመን ይሆናል ብሎ ቢጠይቀው ከ20 ዓመት ቢበልጥ እንጂ አያንስም አለው። በዚህ ጊዜ ያ ክፉ ባለጸጋ ይህ ብላቴና እኔ ባህር የጣልኩት መሆን አለበት፣ አሁንም እኛ የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማቸው ቤት ንብረቴን ይወርስ ዘንድ እድል አልሰጠውም እያለ በልቡ አሰበ። በዚያን ጊዜ ሰውነቱ ተቆጣ፣ ተቅበጠበጠ። አባቱንም እባክህ ልጅ የሆነኝ ዘንድ ስጠኝ፣ ልጅ የለኝምና አለው። አባትየውም እግዚአብሔር በማይመረመር ሚስጥሩ በስልቻ ቋጥሮ ከባህር ዳርቻ ያስገኘልኝን ልጅ እንዴት አድርገህ ስጠኝ ትለኛለህ? ይህንንም ሕፃን ካገኘሁት ጀምሮ ቤቴ ተባርኳል፣ በሀብቴ በንብረቴ ሁሉ ላይ ጥፋት ወይም ጉዳት ነገር ከቶ የደረሰ የለም አለው። ያም ክፉ ባለጸጋ እነሆ የ2 ባሮች መግዣ ዋጋ 30 ወቄት ወርቅ እሰጥሃለሁ፣ ልጁን ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው፣ 30ውን ወቄት ወርቅ ስጠኝና ውሰድ አለው። ባለጸጋውም ወርቁን ሰጥቶ በግ ጠባቂውም ልጁን አስረከበው። ባለጸጋውም ያን ሕፃን ይዞ ሲሄድ ሩቅ አገር በደረሰ ጊዜ ይህን ደብዳቤ ይዞ የመጣውን ተላሶን የተባለውን ጎልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳትይ ጊዜ ሳትሰጪ ፈጥነሽ አስገድዩ፣ ቀድሞ ከባህር ውስጥ የጣልነው ሕፃን ነውና ሲል ለሚስቱ የመልእክት ደብዳቤ ጻፈ። ደብዳቤውንም በማህተብ አትሞ ለተላሶን ሰጠውና ይህንን መልእክት ለባለቤቴ አድርስ፣ ያለሷ ለማንም እንዳታሳይ በማለት አስጠነቀቀው። ከዚህ በኋላ ተላሶን ደብዳቤውን ይዞ ጉዞን ቀጠለ። በጉዞም ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሥ ጭፍራ አምሳል አስከትሎ ሲሄድ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲለው ሕፃኑ ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለው። ቀጥሎም ይህ የያዝከው ደብዳቤ ምንድነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስ ብሎኝ እሱ ነው አለው። ቅዱስ ሚካኤልም እስኪ ልመልከተው ብሎ ጠየቀው። በዚህን ጊዜ ያን የመልእክት ደብዳቤ ለቅዱስ ሚካኤል ሰጠውና እፍ ቢልበት ጽሑፉ ተደመሰሰ፣ እሱ የሐሰት መጽሐፍ ነበርና። ቅዱስ ሚካኤልም ያ ክፉ ባለጸጋ በጻፈው ያደገኛ ጽሑፍ ፋንታ እኔ ባልሽ ከሄድኩበት ሩቅ አገር ይህንን ደብዳቤ ወደ አንቺ ይዞ የሚመጣ ብላቴና አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ትሆነው ዘንድ ለጥሎሽ የሚሆን ብዙ ወርቅና ብዙ ብር ተቀብያለሁ። ስለዚህ ይህ መልእክቴ በደረሰሽ ጊዜ ልጄን አጋቢውና በቤቴም በሀገሬም ታላቅ ደስታ አድርጉ። ብሩንና ወርቁንም ሁሉ ስጪው። ይህንን ብቻ አይደል፣ በዱር ያለ ርስቴን፣ ንብረቴን፣ ከብቴን፣ የሚንቀሳቀስና የማይንቀሳቀሰውን ንብረቴን በሙሉ አንዳችም ሳታስቀሪ አስረክቢው የሚል ደብዳቤ ጻፈለት። ደብዳቤውንም እንደቀድሞ በማህተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚያም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጡ ያሉትን ትእዛዛት አንብባ ከተረዳች በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላ ያ እቡይ ባለጸጋ ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴናዎቹን አገኛቸውና ደህና አላችሁን ብሎ ጠየቃቸው።
እነሱም በጣም ደህና ነን፣ ሚስትም የመልእክት ደብዳቤ እንደደረሳት በትእዛዝ መሰረት ከኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እሱም በምን የተነሳ ምክንያቱስ ምንድነው ብሎ ቢጠይቃቸው ደብዳቤ አሲዘ ለላከው ብላቴና ልጅህ ሚስት ትሆነው ዘንድ ዳሩለት ብለ አዘ ነበርና፣ ስለዚህ ልጅህን ዳረችለት፣ በቤት በዱር ያለውንም ንብረትን ሁሉ አንዳችም ሳታስቀር ሰጠችው። አሁንም እነሆ እየበሉና እየጠጡ በከበሮና በመሰንቆ በበገናም እየዘመሩና እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንንም ከሰማ በኋላ ታላቅ ሐዘን አደረበት። ከፈረሱም እወጣለሁ ሲል እርካቡ ተበጠሰና ከኮርቻው በታች ባለች በገዛ ሰይፉ ላይ ወደቀና ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸትና ዋይታ፣ ውካታና ጫጫታ እንዲሁም መሪር ለቅሶን በሰማች ጊዜ ከፍተኛ ድንጋጤ አደረባት። ወዲያውም የሞተው ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ ሞተችና ሁለቱም በአንድ ቀን ተቀብረው አደሩ። ከዚህም ሁሉ ነገር በኋላ ያ ብላቴና በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር እንደተባረከና ሊቃነ መላእክት በሚሆኑ ከቅዱስ ሚካኤልና ከቅዱስ ገብርኤል ባደረበት በረከት የጌታችን ኢየሱስ ክርስቶስ በዓላቶች የሚሆኑ በበዓለ ገና፣ ኤጲፋንያና በበዓለ ጥምቀቱና ለአስተርእዮቱ እንዲሁም አምላክን በወለደች በእመቤታችን በዓልና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠው ገንዘብ ሁሉ ለነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲህም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በሚከበርበት በኅዳር 12 ቀን አርፎ አምላክን በወለደች በድንግል ማርያም አማላጅነት እርሩ በሚሆን በቅዱስ ሚካኤል መናና የእግዚአብሔር ወልድን ሰው መሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግሥተ ሰማያትን ወረሰ። እንግዲህ ቅዱስ ሚካኤል ያደረገው ተአምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔርንም በጸሎቱ እያሳሰበ ኃጢአታችንን ያስተሰርይልን ዘንድ ካደረጋቸው ተአምራት ከብዙ በጥቂቱ ጻፍን። እነሆ እኔ በኢትዮጵያ ጳጳስነት የተሾምኩ ዮሐንስ እግዚአብሔር የሰጠኝን እናንተም ልጆቼ ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ቸርነትን፣ ይቅርታን፣ ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን ቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን አማላጅነት በመጥምቁ በዮሐንስ ጸሎት በጻድቃንና በሰማዕታት አማላጅነት በአርባዕቱ እንስሳ ኪሩቤል በ24ቱ ካህናተ ሰማይ ሱራፌል ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የእኚህን ቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከኛ ጋር ይኑር። ይህንን መጽሐፍ የጻፈውን ያጻፈውንም ንባቡንና ምስጢሩንም አስማምቶ የተረጎመውን ያነበበውን የሰማውንም ሁሉ በአንድነት እግዚአብሔር በመንግሥተ ሰማያት ይማራቸው፣ አሜን። ተፈጥሮ ከነደ እሳት የሆነ ተቀዳሚ ተከታይ የሌለው እግዚአብሔር ወልድ አገልጋይ የሚሆን ማዕረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ ከአንደበቱ የእሳት ብልጭታ ነጸብራቅ እሳት የሚወጣ መጎናጸፊያው መብረቀ እሳት የሆነ በነበልባለ እሳት የተሸለመ የተጠሉ ጎስቋሎች የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ስልጣን ሰይፍ በእጁ የያዘ የመላእክት አለቃ የሚሆን የቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው በአማላጅነቱ ያመንን የወንጌል ልጆች የምንሆን እኛን ሁላችንን በሱ ዘንድ አደራ ይቀበለን፣ ከወገኖቹም ጋር ይጠብቀን፣ በየዕለቱም በረድኤቱ ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላታችንን የሰይጣን ፍላጻዎች እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህ ዓለም ካሉ ኩያት ፍትዋት ኃጣው እንድን ዘንድ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ በየዘመኑ በየዓመቱ ሁሉ ጥበቃው አይለየን። ይልቁንም ተአምሩን የጻፈው በክንፈ ረድኤቱ ይሰውረን ለዘላለሙ አሜን። በአንዲት አገር አንድ ክርስቲያናዊ ሰው ስለነበረ ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ከቀሳውስትና ከዲያቆናት ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን በሚከናወንበት ጊዜ ከክርስቲያን ወገን የሆኑ ጥቂት ሰዎች ሥጋውንና ደሙን ለመቀበል ሕጉን ሥርዓቱን በሚያዘው መሠረት ቆመው ሳለ
የእግዚአብሔር ወልድን የጌትነቱን ነገር የሚናገር ቃለ ወንጌል የሚነበብበት ሰዓት ደረሰ። በዚያን ጊዜ እርኩስ መንፈስ ያደረበት ለብዙ ዘመን በእኩያን አጋንንት ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩት በታላቅ ቃል አሰምተው እንዲህ እያለ ጮኸ፣ እነሆ ከማደሪያዬ አስወጥተህ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋር የማርበትና የምጠጋበት አጥቼ በመንከራተት በመቅበዝበዝ እገኛለሁ። የመላእክት አለቃ ሚካኤል ሆይ ከስልጣን ስር ወዴት እሄዳለሁ? ከፊትስ ወዴት እሸሸጋለሁ? ከእጅም ልናመልጥ አይቻለንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተ ሰደድከን። ስምህ በተጠራበት ቤተክርስቲያንም በታነጸበት ቦታ ሁሉ መግቢያ አሳጣህን እያለ የቤተክርስቲያን ምዕመናን በተሰበሰቡበት ያ መንፈስ ርኩስ በታላቅ ቃል ይጮህ ነበር። ያን ጊዜም ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቅ ስብሐት ተጎናጽፎ የትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ። በዚያን ጊዜ በዚያ ሰው ላይ አድሮ የነበረውን መንፈስ ርኩስ ሰይጣን በቤተክርስቲያኑ ውስጥ በሚገኘው በመሠዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትር መስቀል ደበደበው። ሰይጣኑም በታላቅ ቃል እንዲህ ሲል ይጮህ ጀመር፣ ወዮልኝ! በእጅ ለተያዝኩ ለኔ ወዮታ አለብኝ። ከእጅህስ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ትተወኝ ይቅርም ትለኝ ዘንድ ይህንን ታላቅ ስልጣንህን ክብር በሰጠ በእግዚአብሔር አምላክ እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያን እንዳልገባ ስምህ በሚጠራበት ቦታ መታሰቢያም በሚደረግበት ቦታ ሁሉ እንዲሁም በጸሎትህ በሚተማመኑ ሁሉ አጠገብ እንዳልደርስ እምልልሃለሁ አለ። ይህንን ተናግሮ ሕዝቡ ሁሉ እያዩት በታላቅ አፍረትና ፍርሃት ከቤተ ክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው ከበሽታው ዳነና እግዚአብሔርና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ቤተክርስቲያን በቅንነት በትጋት ሲያገለግል ኖረ። እኛንም በጸሎቱና በአማላጅነቱ የተመሰገንን ሁላችንንም ከሰይጣንና ከሰራዊት ከአጋንንት ያድነን። ሕይወትንም በሚያሰጥ ምስጋናው ከደዌ ሥጋ ከደዌ ነፍስ በቸርነቱ ይፈውሰን። መብረቀ ስብሐት የተጎናጸፈ አርዕስተ እሳት ከሚሆን ከጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑና በአርያም የዘረጋ እግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣም ምሕረት በእኛ ላይ ያርከፍክፍ። ቸርነቱም አይራቅብን። ይልቁንም ተአምሩን ለሚያነብ አማላጅነቱ ረዳት የሆነው በክንፎቹ ጥላ ስር ይሰውረን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በሕልውና በአገዛዝ አንድ አምላክ ብለን በሐምሌ 12 ቀን ቅዱስ ሚካኤልን በታሰቢያው በዓለ ዕለት የሚጸለየውን የሚነበበውን ድርሳን እንናገራለን። በዚህች ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮት ስለነበር ኢየሩሳሌምን በከበባት ጊዜ ከሰራዊቱ መካከል 8500 ሰው ፈጀበት። ሰናክሬምም በንጉሡ በሕዝቅያስ በአምላኩ በእግዚአብሔር ላይ ዛሬ በእጄ ማነው የሚያድናችሁ በማለት የስድብና የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በእሱ ላይ በፈጣሪው በእግዚአብሔር ላይ የተሰነዘረውን የእብሪት አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሳ ማቅ ለበሰ። ሕዝቡንና ሀገሩን ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ የተነሳ ይጸልይና እግዚአብሔርንም ይለምን ጀመር። እግዚአብሔርም ልመናውን ጸሎቱን ተቀብሎ የመላእክት አለቃ የሚሆን ቅዱስ ሚካኤልን የፋርስ ንጉሥ የሚሆን ወደ ሰናክሬም ከተማ ላከው። ከዚያም ኢየሩሳሌምንና የይሁዳን ሰዎች አዳናቸው። ስለዚህም የቤተ ክርስቲያን ሊቃውንት እንደዛሬ ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ለሁልጊዜ ከኛ አይለየን እስከ ዘላለሙ አሜን። ቅዱሳን ሰማዕታት በተጋድሏቸው ጊዜ የምትረዳቸው፣ ስለ ጽድቅ ድንጋይ ተንተርሰው ጤዛ ልሰው በዱር በገደል ለሚኖሩ ጻድቃንን የምትጎበኛቸው ላንተ ሰላም እላለሁ። ሚካኤል ሆይ የለመለሙ አዝርቶቼን አብስለ ለመከር የምታበቃቸው ፀሐይ አንተ ነህ። አሁንም በክንፈ ስልጣን ስር ያለ ሕይወት ከዳግም ሞት እንቅልፍ ያንቃኝ አትጋኝ። አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።